በመሰረቱ የበላይ ዘለቀ ታሪክ የምስራቅ የጎጃም ህዝብና የወሎ ህዝብ ታሪክ ነው። ይሄ ሊታወቅ ይገባል። የነሱ ነጻነት ተጋድሎ ታሪክ ነው። በላይ ዘለቀና እጅጉ የተወለዱ እኮ ከባሻ ዘለቀው ላቀውና ከጣይቱ አሰኔ ነው ወሎ። ባሻ ዘለቀው ላቀው ልጅ ኢያሱ ከስልጣን ሲወርዱ ህይወት ተመሰቃቅሎባቸው ተመልሰው ከቤተ መንግስት ወጡና ወደ ሚስታቸው ሀገር ወሎ ቦረና ሳይንት ጫካታ ሄደው ተቀመጡ። በላይ ዘለቀ እና እጅጉ ዘለቀ የተወለዱት እኮ ጫካታ ነው። ስሙ ያውም ጎጣ በተባለ ሰፈር። በላይ ዘለቀ የተወለደው በ1904 ነው። እጅጉ ደግሞ በ1906 ወይም 7 ይመስለኛል። ይሄንን አንድ ልንል ይገባል። ባሻ ዘለቀው ጫካታ እንደቆዩ በድንገት በእለት ግጭት እንደሚባለው ሰው ገደሉና ልጆቻቸውን በላይ ዘለቀንና እጅጉ ዘለቀን ይዘው በተፍጠረቃ ጫካታን ለቀው ወደ ትውልድ ሀገራቸው ጎጃም ቢቸና በለምጨን ቀበሌ መኖር ጀመሩ። በ1916 ዓመተ ምህረት በራስ ኃይሉ ተክለ ሃይማኖት የጎጃም ገዥነት ጊዜ ሰው ገድለው ከወሎ መምጣታቸው ተሰምቶ እጃቸውን እንዲሰጡ ቢጠየቁ ኃይለኛ ነበሩና አልሰጥም ብለው ተዋግተው በመጨረሻ ተገድለው ሬሳቸው በመኖሪያ ቤታቸው አካባቢ ተሰቀለ። እንግዲህ አስቡት፣ በ1916 ነው ባሻ ዘለቀ ላቀው የተሰቀሉት። ያኔ በላይ ዘለቀ ስንት ዓመቱ ነው ታማቱ? 1904 ስለተወለደ 12 ዓመቱ ነው። እጅጉ ደግሞ እንግዲህ 10 ዓመቱ ቢሆነው ነው። ከ5 ዓመት በኋላ በላይ ዘለቀ 17 ዓመት ሲሞላው ማለት ነው ካጎቱ የአባቱን አስመሳር ጠመንጃ ተቀብሎ አባቱን ጠቆሞ ያስገደሉትን ሰው ገድሎ ሬሳቸውን ሰቅሎ ታናሽ ወንድሙን እጅጉ ዘለቀን አስከትሎ በሽፍትነት ለመተዳደር በ1921 ዓመተ ምህረት አባይ በረሃ ገባ። ልክ በ17 ዓመቱ። እጅጉ ደግሞ በ15 ዓመቱ ነው። እንግዲህ ባለፈው ጊዜ አባት ስለ አባትነት፣ ስለ አባት ፍቅር፣ ስለ አባት መከታነት የነገርኳችሁን አስታውሱ። በላይ ዘለቀ በሽፍትነት ያሳለፈው ዘመናት ከ1921 እስከ 1928 ነበር። በዚህ ጊዜ ውስጥ 7 ዓመታት ውስጥ በረሃ በነበረበት ጊዜ በላይ ዘለቀ ብዙ ነገሮችን ተማረ። ስለ ተኩስ፣ አብሮ ስለመኖር፣ ስለ አስተዳደር ከሌሎች ሰዎች ጋር ተማረ። በላይ ጥንቁቅ፣ ትጉህ፣ ብልህ በተለይ ደግሞ አልሞ ተኳሽና ጾመኛና ጸሎተኛ ስለነበር ሁሉም እንደው ያኔ የነበሩ ሽፍቶች የልጅ አዋቂ ይሉት ነበር አሉ። ይሄንን በአእምሯችን እንይዛለን። እንደገና በዚሁ ዘመን ውስጥ ነበር የጎጃሙን ራስ ኃይሉ ተክለ ሃይማኖትና አፄ ኃይለ ሥላሴ አዲስ አበባ ያሰሩት በልጅ ኢያሱ ምክንያት። በምትካቸው የሸዋውን ራስ ምሩ ኃይለ ሥላሴን የጎጃም ገዢ አድርገው ሾማቸው። ራስ ምሩን የጎጃም ሕዝብ አልተቀበላቸውም። ብዙ ጊዜ ጎጃም በራሱ መስፈን እንጂ እንደ እውነቱ ከሆነ እንደው በሌላ ተገዝቶ ስለማያውቅ እሳቸውን ሊቀበላቸው አልቻለም። ፍቅር የጎጃም ሕዝብ ለራስ ምሩ ሳይነፍቃቸው አልቀረም። እሳቸውም እንዲሁ። እንግዲህ ይህ በዚህ ሁኔታ እንዳለ የጣሊያን ወረራ መስከረም 22 1928 ጀምሮ እየገፉ መጡ። መጋቢት 22 1928 ዓመተ ምህረት በተደረገው የ13 ሰዓት ጦርነት ማይጨው ላይ ድሉ ለጣሊያኖች ሆኖ የኢትዮጵያ ጦር እስከ መጨረሻው ተበታተነ። ስለ ማይጨው ጦርነት ወደፊት እንደው በሰፊው አወራቸዋለሁ። ለጊዜው ለዛሬ እዚህ ጋር ይብቃ። ጣሊያኖች ድል ካደረጉ በኋላ ሚያዝያ 27 ቀን 1928 ማርሻል ባዶሊዮ በፈረስ ላይ ተቀምጦ ቀጭቀንቧ ያለ አዲስ አበባ ገባ። በቃ ኢትዮጵያ በጣሊያን ቅኝ ግዛቱ ስር ወደቀች። ቀዳማዊ ኃይለ ሥላሴ በስደት እንበላው በሽሽት ውጭ ሀገር ከመሄዳቸው በፊት ጣሊያን እንደገባ በዱር በገደል ሁሉ ያለ ሽፍታ ወደ ሀገርህ ገብተህ ለነጻነት ተዋጋ ብለው ባወጁት መሰረት በላይ ዘለቀ በዚሁ አዋጅ ተጠቅሞ ለነጻነቱ ትግል ለመሳተፍ ገባ። በላይ ዘለቀ በሽፍትነት ዘመኑ ስራው እጅግ እየጎላ ነበር የመጣው። እውነቴን ነው የምነግራችሁ። እንደውም አንድ ቀን ከዛ በፊት እንደው ኃይለኛ ሽፍታ ተኳሽ መሆኑ እየታወቀ ሲሄድ አንድ ቀን እንደውም በልጅነት የሰማሁትን ነገር ልንገራችሁ። አንድ በላይ ዘለቀ ጥቂት አሽከሮችን ወይም አንጋቾችን አስከትሎ ሲሄድ አንድ እረኛ ይዘፍናል፣ ያቀራራል። በላይ አባ ኮስትር በላይ አባ ነፍሶ ሸበል ላይ ይጥራል ለምጨል ላይ ተኩሶ እያለ ሲዘፍን ሰማውና አንተ እኔ ማን ነኝ አለው። ሰውየውም ደንግጦ እኔ እንጃ አለው። እኔ በላይ ዘለቀ ነኝ አለው በላይ። ሰውየው እውነትህን ነው አለው። አዎ። እና እንዴት አድርጌ ነው አንተ ለምጨል ላይ ተኩሼ ሸበል ላይ የምጥለው አለው። ሰውየውን ፈርቶ አይኖቹን መላ በመፈለግ ሲያጣብር ቆየና መቼም እንግዲህ ነው አንተ በላይ ኮንክማ እውነት በላይ ዘለቀ ኮንክ ማለት ነው። መቼም ይሄ የታወቀ ነገር ነው። ተኩሳ አትስትም እና ጥይቷ እንግዲህ በአንድ ቀን ከለምጨን ተተኩሳ ሸበል ካልደረሰች
መንገድ ላይ አድራም ቢሆን መቼም መጣሉ አይቀርም ብዬ ነው እንደብዬ ገጠምኩት አለው። በላይም በሰውየው ፈጠራ ተደንቆ ስቆ ትንሽ ተገራብሮ ሸልሞት መንገዱን ቀጠላሉ እየተባለ ሲወራ በልጅነቴ ስሰማ ነው ያደግኩት። እንግዲህ በላይ ከ1921 እስከ 1928 በሽፍትነት አብሮ በመኖር በመተኮስ ብዙ ልምድ አገኘ። ህይወት አስተማረው። እንግዲህ በ1928 ወደ አርበኝነት ሲገባ የነበረውን በምስራቅ ጎጃም በተለይ የነበረውን በጎጃም አካባቢ በተለይ የነበረውን ሁኔታ ጥቂት ነጥቦች ማስተዋወስ አስፈላጊ ነው። የበላይን የአርበኝነት ታሪክ ስናስብ ልዑል ራስ ኃይሉ ተክለሃይማኖት ቀዳማዊ አፄ ሥላሴ ይዘዋቸው በባቡር ከዛም ሐረር ጥሏቸው ላይ መሄዳቸውን የጎጃም ገዢ የነበሩት ራስ ምሩ ኃይለ ሥላሴም በዋናው ጦር ድል ሆነው ወይም ሻሽተው ተማርከው እንደገና ወደ ጎሬ በመሄድ እዛም የደፈጣ ውጊያ ካደረጉ በኋላ ተማርከው ወደ ጣሊያን ሀገር መሄዳቸውን ጎጃም ያለምንም አመራር ባዶ መቅረቱን ማስታወስ አስፈላጊ ነው። በላይ ዘለቀ እንደውም ማህተም ማስቀርጾ ነበር። ከፍተኛ የሆነ እንቅስቃሴ በጣሊያኖች ላይ እያደረገ በሄደ ጊዜ ቁጥር ማህተም ማስቀርጾ መልእክትን ሲያስተላልፍ በዚህ በማህተሙ አማካኝነት ነበረ። የበላይ ዘለቀ ማህተም በላይ ዘለቀ መላከ ብርሃን ገብረ ጊዮርጊስ የኢትዮጵያ ደም መላሽ የሚል ነበር። በላይ ሁልጊዜም እውነቱን መናገራችሁ ሲያወሩት የሰማሁትን ያልመነግራችሁ በውይይት የሚያምን በአንድ ጉዳይ ላይ አስቀድሞ ተከራክሮ የሚወስን ጓዶቹ የሚሉትን የሚያዳምጥ ውሳኔ ሁልጊዜ አጭርና ቀልጣፋ እንደነበረ ይወራል። ጎጃም ውስጥ ድሉ እየበዛ ምርኮ እየተበራከተ ሲሄድ በበላይ ጫንቃ ላይ ያረፈው ኃላፊነት እና ጥልቀት ብዛት ብስለት እያገኘ መጣ። ጦሩን ለማስተዳደር ለመምራት ሁልጊዜም አስተማማኝ የገንዘብ ምንጭ ማግኘት፣ በአርበኝነት ይዞታ ስር በሚገኙ ሀገሮች ላይ ግብር በስርዓት የሚከፈልበትንና የሚሰበሰብበትን ስርዓት መዘርጋትና ተግባራዊ ማድረግ፣ ያልተቋረጠ የጦር ስልጠና ለአዳዲስ ተመርማሪዎች ማድረግና ተተኪ ተዋጊዎችን ማዘጋጀት፣ የተማረኩ የጦር መሳሪያዎችንና ሌሎች ንብረቶችን በስነ ስርዓት የሚያዙበትና ጥቅም ላይ የሚውሉበትን ዘዴ ቀይሶ ተግባራዊ ማድረግ፣ በታቀደ ሁኔታ ተከታታይነት ያለው ጦርነቶችን ማካሄድ እና በየጦር ሜዳው ከፍተኛ ጀብዱ ለፈጸሙ አርበኞች የማነቃቂያና የማዕረግ ሽልማት መስጠት፣ ስለ ጠላት እንቅስቃሴ የተጠናከረና የጠራ መረጃ ወቅቱን ማግኘት፣ ለነበረው ከፍተኛ ጦር ስንቅና ትጥቅ በወቅቱ ማቅረብ የበላይ ዘለቀ ሁነኛ የጦር ጊዜ ተግባራት ነበሩ። በላይ ዘለቀ ብልህ፣ ፈጣን፣ አዳማጭ፣ ቆራጥ አመራር ሰው ነበር። ለነጻነት ተጋድለው የሚረዳውን ገንዘብ ከየት አገኘው ብላችሁ ብትሉኝ እንደው እውነትን ነው የምነግራችሁ ከሶስት መሰረታዊ ምንጮች ያገኛቸው ነበሩ። አንደኛ በየቦታውና በየከተማው የጣሊያን መንግስት የሚያገለግሉ ባንዳዎችና አድርባይ ነጋዴዎች ነበሩ። እነሱን ይዘረፋቸው ነበር። ሌላው ከሱቅ ቁጥጥር ስር የነበሩ ገበሬዎችን ከዝርፊያ ከጥቃት ይከላከላል፣ ከነሱ ደግሞ ግብር ይቀበላል። ሌላው ደግሞ በጦርነት ጊዜ ከሚያገኘው ምርኮ ነበር። እነዚህ መሰረታዊ ነገሮች ናቸው። እንግዲህ ይታያችሁ ይሄ ልጅ ምንም በትምህርት ያልገፋ በህይወት የተማረ በህይወት ግን ከፕሮፌሰሮችን በላይ የሆነ ጀግና ሰው ይህም ሁሉ ነገር ያከናወነ ለነጻነት የቆመ በላይን የማይደገፉት ደብተሮችና መርጌታዎች ቢኖሩም ከሱ ጋር ደግሞ የቆሙ ብሩህ አእምሮ ያላቸው የነጻነት ፍቅር ያላቸው ሰው በአርአያ ሥላሴ የተፈጠረ ክቡር ነው የሚያምኑ ቆራጥ አርበኛ የሆኑ ምሁራን ነበሩ። በላይ ዘለቀ በተለይ የሊማው መምህር የመምህር ይስወርቁን የመሰሉ የነፍስ አባትና መካሪ ያሉት ሰው ነበር። የጦር ስልቱ በአብዛኛው ጊዜ በደፈጣ ውጊያ ላይ የተመሰረተ በመሆኑ በጠላት ጊዜ ቅጽበታዊ እርምጃ ሁልጊዜ ይወስዳል። በራሱ ወገን ላይ ደግሞ የሚያደርሰውን ጉዳት በመቀነስ የታወቀ ነበር። እንደውም ደጃዝማች ከበደ ተሰማ የታሪክ ማስታወሻ በተባለው መጽሐፋቸው ላይ ስለ በላይ ዘለቀ የሚከተለውን ጽፈዋል። ግራ ቀኝ ሸበል፣ ደባይ ጥላት ግን፣ አዋባ፣ አራራ፣ በረንታ፣ ጉባያ፣ ናዝሬት፣ ይናጭ፣ እነማይ፣ ውድሚት፣ እናርጅና፣ እናውጋ፣ ቅንቧት፣ ደጀን እነዚህ ሁሉ በሙሉ የሚተዳደሩት በልጅ በላይ ዘለቀ ነበር። እነሴ ስለተባለው ሀገር በአብዛኛው ወደ ልጅ በላይ ዘለቀ ነበር። ከልጅ ኃይሉ በለውም ጋራ ተጣልተው መዋጋት የደረሱት በዚህ ሀገር በሚገኙ አርበኞች ምክንያት ነው ብለው ጽፈዋል። እንዲሁም ከቶውንም ከሁለተኛም ከአባይ ወንዝ ማዶ ቦረናን፣ ጫካታን፣ ደራን እንደ ጥንቱ አስተዳደሩንና ግብሩን ያስገብሩታል። እንዲሁም እኒህ ሰውዬ በጻፉት መጽሐፋቸው ላይ እንዲሁ ገጽ 294 እስከ 295 ብትመለከቱት ልጅ በላይ ዘለቀ ግን ኮታንኮት ስራቸው ከአርበኞች ሁሉ የተለየ በመሆኑ ጎበዙንና ጊዜው በሚፈቅደው አይነት ለማስተዳደር የሚችለውን እያበረታቱ በመስራታቸው ከእርሳቸው ጋር ያለው የአርበኛ ቁጥር ከሌሎች ሁሉ በእጅጉ የበለጠ መሆኑን ተመልክቻለሁ ብሏል።
ጀግናው በላይ ዘለቀ በአምስቱ የጠላት ወረራ ዘመን ከ36 በላይ ጦርነቶችን አከናውኖ ከ98 በመቶ በላይ የሆኑትን ጦርነቶች በድል ተወጥቷቸዋል። በ5 ዓመት 36 ጦርነት 6 እና 7 በየዓመቱ ጦርነቶች ያከናወነ ሰው ነበር ማለት ነው። እንደው በርካታ ጦርነቶችን ብንዳስሳቸው ለምሳሌ የበረታ ጦርነት የተከናወነበት ጊዜ በአውሮፓን አቆጣጠር ነው። ሜይ 1937 የለምጮን ጦርነት ተከናውኗል። የዲማ ጦርነት ተከናውኗል። በዚህ በዲማ ጦርነት ላይ እንደውም አንድ ጀግና ሰው ነበረ። ይህን ማወቅ አስፈላጊ ነው። ይህን ጦር የመራው የሞጣው የፊት አውራሪ ይልማ ታዬ የሚባል እንደው እንዝርት የሆነ ጀግና ሰው ነበረ። ልጅ ደግን ነፍሴ ይወለድ የዝማ የውሃውን ጥይት አናዞ የሚቀማ ነዋ ሰባቱን አባሸብር ይልማ ሰባቱን በቤልጅግ ቢቀለጥማቸው ወደቁ ከጫማው የማረን መስሏቸው ተብሎ የተገጠመለት ጀግና ነበረ። የዲቢሳ ጦርነት፣ የአባራ ጦርነት፣ የመካነ ሰላም ጦርነት፣ የዋሽጌ ጦርነት፣ የጫቃታ ጦርነት፣ የደጀን ጦርነት ይሄ እንደውም 3 ወር የቆየ ትልቅ የሆነ ጦርነት ነው። እውነቱን ለመናገር ይህንን ጦርነት ደግሞ በአብዛኛው የመሩት የበላይ ወንድም ደጃዝማች ብርጌዶችን ሁሉ አደራጅ ነበር። የጦር ብርጌዶችን ለምሳሌ የናልጅና ጓጦ፣ የበረንታ ጦር፣ መትረጊስ አስተኳሽ፣ የጋሜ ጦር፣ የነማይ ጦር፣ የደባይ ጥላት ግን ጦር፣ የገላቀኝ ሸበል ጦር፣ የቦረንታ ሳይንት ጦር፣ የደጀን ጦር፣ የወድሚት ጦር፣ የናጭ ጦር፣ የቅንቧት ጦር፣ የነፍሴ ጦር፣ የጉባኤ ጦር፣ የዋባል ጦር እነዚህ ሁሉ ሬጅመንትስ የነበሩት ጦርነት ነው። ለእነዚህ ሁሉ ደግሞ አለቃዎችን አስቀምጦ ከራስነት ማዕረግ እስከ ፊታውራሪነት ማዕረግ እየሰጠ ጦርነቱን የመራ ትልቅ የሆነ የኢትዮጵያ ብርቅ ድንቅ የዘለቀ ላቀው የጣይቷ ሰኔ ብርቅ ድንቅ ልጅ በላይ ዘለቀ ነበር። መጨረሻ ላይ እንግዲህ እንደምታውቁት ቀዳማዊ አፄ ኃይለ ሥላሴ ከእንግሊዝ ጋር በመሆን ወደ ኢትዮጵያ ለመግባት የቻሉት በጎጃም በኩል ነበር። ይህንን በሚቀጥለው ጊዜ የ1928 ጦርነት ምን ይመስል ነበር በሚለው አዋጋቸዋለሁ እና ይህን ሁኔታ ለማመቻቸት ሁልጊዜም ከአፄ ኃይለ ሥላሴ ጋር በደብዳቤ የሚገናኙት እንዲሁም ደብዳቤያቸው ሲዘጉ እንደ ሁልጊዜ ያለ ሀቂት ባህሪያዊ የሚሉት አዛዥ ከበደ ተሰማና ኮሎኔል ሳንፎርድ እንግሊዙ ነው ወደ ጎጃም ዘለቁ። ስለ እንግሊዞችና ስለ ኢትዮጵያና ስለ ጣሊያን የነበረውን ነገር በሚቀጥለው ወጌ አዋጋቸዋለሁ። በላይ ዘለቀ እነዚህ ሰዎች ተቀብሎ አነጋግራቸዋል። በላይ ዘለቀ መንግስቱ ላይ ሰራዊትን አሰልፎ የሜትረጊስ ግብአት አስተኩሶ ነበረ። አዛዥ ከበደ ተሰማና እንግሊዛዊን ኮሎኔል ሳንፎርድን የተቀበላቸው ድል ያለ ድግስ ደግሶ ይህንን አድናቆታቸውን አዛዥ ከበደም በመጽሐፋቸው በታሪክ ማስታወሻ ላይ እንዲህ ሲሉ እንደውም ገልጸውታል። እነማይ መንግስቱ ከተባለ ቀበሌ ስንደርስ ልጅ በላይ ዘለቀን አገኘ። እሳቸውም ካየናቸው አርበኞች ሁሉ በብዛት እጅግ ብልጫ ያለው ከፍ ያለ የአርበኞች ሰልፍ ከጠራ ሜዳ ላይ አሳዩን። ስለ ደስታም ስንገናኝ የሜትረጊስ ግብአት ተኩስ አስተኮሱ ይላሉ። ኮሎኔል ሳንፎርድ በላይ ዘለቀን አንድ ነገር ይጠይቀዋል። በዚህ ወቅት ያንተ ጦር ግዳጅ እያፈገፈገ የሚመጣውን የጣሊያን ጦር ፊት ለፊት በመቅጠም ለወሬ ነገር ሳታስቀር ማግደል ነው አለው። በላይ ንጉሱና ሸማምንት ሁሉ ጣሊያን ሲመጣ አገር ጥለው ሲቆበልሉ ከፊሉም ባንዳ ሲሆን በራሱ ተነሳሽነት እንደሌሎች አርበኞች ሁሉ ለሀገሩ የቆመ የተጋደለ 5 ዓመት በጦርነት ያሳለፈ የአርበኞች መሪ በመሆን ኮሎኔል ድንገት መጥቶ እንደ በታች ጦር ግዳጅ ሊሰጠው ሲሞክር ተቆጣሉ። በመሃሉ አዛዥ ነገሩን ለማለሳረስ ሞከሩ። ከዛም በላይ ዘለቀ በደጀን ጦርነት ላይ አውሮፕላኖችና መድፎች ምን ያህል እንደሰቃዩት ምን ያህል የወልድ ወንድሞችና አርበኞች ህይወት እንደቀጠፉ አስታውሶ እናንተ አውሮፕላንና የተሻለ መሳሪያ ካቀረባችሁ ያላችሁትን ተግባር መፈጸም ይቻላል፣ ካልቻላችሁ ግን በርግጎ የሚመጣውን የጣሊያን ጦር ፊት ለፊት በመቅጠም የተረፉን አርበኞችን ወንድሞችን ህይወታቸውን አላስጨርስም። ይልቁን ሊደረግ የሚገባው በየቦታው ፈርጦ የሚዋጋውን ጦር መዋጋት ነው አለ። በዚህ ጊዜ ፈረንጁ ተቆጣ። እንዲያውም ኮሎኔል ሳንፎርድ ይህን ማድረግ አለብህ እኛ አውሮፕላን አናቀርብም ሲለው በላይ ኮስተር ብሎ ኢትዮጵያዊ ነውና ለማንም የማይንበርከክ መንፈስ የነበር ሰውና አልችልም ልታዘኝ ትፈልጋለህ አለው። ፈረንጁም ሳንፎርድም በዚህ ተደናግጦ ተቆጥቶ ወዲያውኑ ከመንግስቱ ለቆ ወጣ ብለው ጽፈውልናል አዛዥ ከበደ ተሰማ። ከዛ ደጃዝማች ከበደ ተሰማ በዚህ መጽሐፋቸው በብዙ ቦታ ላይ ይህንን ጠቅሰውታል። ከዛ የጣሊያን የእንግሊዝ ጦር አፄ ኃይለ ሥላሴን አጅቦ መጣ። በማርቆስ ሚያዝያ 13 ቀን 1933 ዓ.ም ቀዳማዊ አፄ ኃይለ ሥላሴ ከ1500 እስከ 2000 ከሚጠጋ ጦር አጃቢዎቻቸው ጋራ በደብረ ማርቆስ ከተማ የአርበኞችን የሰልፍ ትርኢት ተመለከቱ። በዚሁ ቀን ከጠዋቱ 1 ሰዓት ጀምሮ በሸዋበር በኩል አድርጎ በ5 ረድፍ የተንቀሳቀሰው የበላይ ዘለቀ ጦር በጃንሆይ ፊት ሲያልፍ
ከ1 ሰዓት እስከ 6 ሰዓት ተኩል ያለማቋረጥ ነበር ያለፈው። በ10 ሺዎች የሞላ ሰልፍ ተመልከቱት። የዚህ ጦር አዛዥ ጀግናው በላይ ዘለቀ ንጉሠ ነገሥቱ ፊት እንደደረሰ ከሰጋር በቅሎ ወርዶ ጠመንጃውን ከጋሻ ጃግሬው ተቀብሎ የፎከረው ፉከራ ባንዲራው የዘለቀ ልጅ በላይ ዘለቀ የጎጃም ሱሪ በላይ የኢትዮጵያ ደም መላሽ ብሎ ነው የፎከረው። ተመልከቱት። የዘለቀ ልጅ ነው ያለው። ባለፈው ጊዜም ነግራቸዋለሁ። በላይ የጎጃም ሱሪ ነው ያለው። በላይ የኢትዮጵያ ደም መላሽ ብሎ ነው የፎከረው። እንዲህ አይነት ልጅ ኢትዮጵያ ያስፈልጋታል። በላይ ዘለቀ በእውነቱ ባለባበሱ ያልተሽከረከረ ለእግሩ እንኳን ጫማ የሌለው የቄዳማ ጎላ ጎላ ያሉ አይኖች ያሉት ቁመናው መካከለኛ ድምፁ በጣም ጉሉህ ግን በእጅጉ ትሁት ሰው ነበር። ንጉሠ ነገሥቱም በአክብሮት ከተቀበሉት በኋላ ከመንገሻ ጀንበርና ከኃይሉ በረው አጠገብ በራሱ ወንበር የተቀመጠ መሆኑን በወቅቱ የነበሩት የዓይን ምስክሮች ነግረውኛል። ከዛም አፄ ኃይለ ሥላሴ በላይን በአክብሮት ከተቀበሉት በኋላ በመነጋው ባሳየው ድንቅ የሰራዊት ሰልፍ መርካታቸውን ገለጹለት። በንግግራቸው መጨረሻም ጣሊያኖችን በግንባር ገጥሞ እስከ መጨረሻው ባለመፋረሙ ቅሬታቸውን ገለጹለት አሉ። ያ ፈረንጅ የነገራቸውን ሳንፎርድን ነው። በላይ ለላኩት ሰውና ለፈረንጁም በግንባር መቅጦ የሚያስከትለውን ቁጣት ገልጾላቸው እንደነበር አውሮፕላንና ተጨማሪ ከባድ መሳሪያዎች ቢያቀርቡለት ኖሮ ይህን ሊያደርገው እንደሚችል፣ ይሁን እንጂ ፈረንጁም ሆነ የንጉሱ ተላላኪ አዛዥ ከመድረስ ማለት ነው ይህ ለማድረግ ያልቻሉ መሆናቸውን ገልጾ በመጨረሻም ንጉሠ ነገሥቱ በአምስቱ የጠላት ወረራ የትግል ዘመን ለአርበኝነት የሰጠውን የማዕረግ ሹመት እንዲያጸድቁለት ካሁን በኋላ እሱ እንደማንም ሰው ወደ ግብርና ስራ ተሰማርቶ መኖር እንደሚመርጥ ለዚህም ፈቃዳቸው እንዲሆን ንጉሱን ጠየቃቸው። ንጉሱ ግን ይህንን ጥያቄ አደረሻ ጎጃሙ ገዢ ራስ ኃይሉ በዳው የጎጃሙ እንደራሴ ቢትወደድ መንገሻ ጀንበሬና የብቸና ገዢ ደጃዝማች በላይ ዘለቀ አዲስ አበባ እንዲመጡ አገር ግዛት አዘዘ። በመካከላቸው የነበረውን ቅሬታ ለመፍታት ራስ ኃይሉ በዳውና ቢትወደድ መንገሻ ጀንበሬ አዲስ አበባ ሄደው ደጃዝማች በላይ ዘለቀ ቀረ። የጎጃሙ ሹማምንትና ሹማምንት ተመካክረው በመጨረሻ በላይ ዘለቀ ሸፍቶና እጁ ይዛችሁ አምጡ የሚል የንጉስ መልእክት የያዘ ወረቀት በጎጃም ላይ ተበተነ። ስለዚህም በላይ ዘለቀ የእናት አባቱን ልጅ እጅጉ ዘለቀን አያሌው መሸሻና ሽፈራው ገርባውን አስከትሎ ሰው ማህበር ገባ። በላይ ከመንግስት ጦር ከጎጃም ከወንዶ ከወንደር በከሊጅ ከተጣጡ ጦር ጋር ለ3 ወሮች ሲዋጋ ቆይቶ በተደረገው ስምምነት መሰረት እጁን ለመንግስት በሚያዝያ 1936 ዓ.ም ሰጠ። እጁ እንደተያዘ የሱም ወንድሙን በካቴና ገባ። የበላይን ሱሪ ሰፊ አፈላጭቶበት መንገሻ ጀንበሬ ጉልበቱን አየበት እየተባለ ተቀራራ። ወዲያውኑ በላይ ዘለቀና እጅጉ ዘለቀ አዲስ አበባ ተወሰዱና ታሰሩ። ምን አይነት ካሚዮን እዚህ ለገበጋባ ያን በላይ ዘለቀ ሸዋ ይዞት ገባ አላሉ የብቸና ህዝብ። በስር ከቆዩ በኋላ በላይና እጅጉ ከስራ መጣው ወደ ጎጃም ሲያመሩ እንደገና ተያዙ። በላይና እጅጉ ሰኞ ታህሳስ 23 ቀን 1937 ልዩ ፍርድ ቤት ቀርበው የሞት ፍርድ ወዲያውኑ ተፈረደባቸው። አርብ ጥር 4 ቀን 1937 ዓ.ም በይግባኝ በገነት ለሉ ቤተ መንግስት ዙፋን ችሎት አዳራሽ ቀረቡ። ወንጀላቸው ተዘረዘረ። የውሳኔ ሐሳብ እንዲያቀርቡ መኳንንትና ሹማምንት እንዲሁም ባንዳዎች ተጠየቁ። ከመካከላቸው አንዱ ይሙቱ ብሎ አለ። ከዛ ሁሉም እየተቀባበለ ይሙቱ 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 በስቅላት ይሙቱ አሉ። አንድም ወቅቱ ከነበሩት አርበኞችም ሆነ ባንዳዎች እነዚህ ወጣት ልጆች ለአገራቸው ብዙ ደክመዋል፣ ይቅርታ ይደረግላቸው ያለ አንድም ነፍስ አልነበረም። ንጉሱም የፍርድ ውሳኔውን አጽድቀናል አሉ። የሆነው ጥር 4 ቀን 1937 ነው። ጥር 5 የዓመቱ አቦለት 1937 ዓ.ም መርካቶ 4ኛ ፖሊስ ጣቢያ አጠገብ ጀግናው በላይ ዘለቀና ጀግናው ወንድሙ እጅጉ ዘለቀ ሌሎችም ሰዎች አብረው በስቅላት ቀጣናቸው። በላይ ዘለቀ ሲሰቀል 33 ዓመት ነበር። ለነጻነት፣ ለስብዕና፣ ለሀገር ሕዝብ ኩራት የተዋጋው አርበኞቻችንን በላይ ዘለቀን በተለይ ልክ በ33 ዓመቱ እንደ ክርስቶስ ሰቀል ነው። ከስቅላቱ በኋላ ምን ተፈጸመ ብላችሁ ብትሉኝ አንድ የሆነ መጽሐፍ አንብቤ በጣም የሚገርም ነው። ይህን ማስተላለፍ ስላለብኝ ነው። አቶ ተካልኝ ገዳሙ እንደ አውሮፓ አቆጣጠር በ2011 ላይ ሪፐብሊካንስ ኦን ዘ ትሮን a personal account of Ethiopia modernization and painful quest for democracy ብሎ አንድ መጽሐፍ ጽፈዋል። በዚህ መጽሐፋቸው ላይ ስለ በላይ ዘለቀ ሁለት ነገር ጽፈዋል። አንድ ልክ ጥር 5 1937 ዓመተ ምህረት ላይ በላይ በተሰቀለበት ቀን ንጉሱ ወደ ረፋዱ ላይ መልሳቸው እነዛ ልጆች ሰቀላቸው መልሷቸው አሏቸው። አይ ቻኖ ያኑ እኮ ሰቅለን ጨርሰዋል፣ ነፍሳቸው ወጥቷል አሏቸው። አንገታቸውን ደፍተው
ወደ ውስጥ ገቡ አሉ። ሁለተኛው አቶ ከተማ ይፍሩ የሚባሉ ውጭ ጉዳይ ሚኒስትር ነበሩ። ቀዳማዊ አፄ ኃይለ ሥላሴ በሞሮኮና በአልጄሪያ የነበረውን የድንበር ስምምነት ሸምግለው ካስታረቋቸው በኋላ ግብዣ ነበረ። በዛ በደስታ ሰዓት ጊዜ ከተማ ይፍሩ በጣም ብቁ ሰው ነበሩ። ጃንሆይ መቼም ለአፍሪካም ለኢትዮጵያም ትልቅ ነገር ሰርተዋል። በዚህ በረጅም ዘመነ መንግስቱ እንደ የሚቆጨዎት ነገር አለ ብሎ ይጠይቋቸዋል። ጃንሆይ አዎ የሚጸጽተኝ ሁልጊዜ የሚቆጨኝ ነገር አለ። ምንድነው ብሎ ሲጠይቃቸው እነ በላይ መስቀላችን አሉ። እንዲያውም እንግሊዝኛው እንደዚህ ነው የሚለው credible source says that Emperor Haile Selassie has been in at ease with the sentences, has tried to stop the execution at the very last minute, but that he had acted too late. Another source holds the view that the emperor was remorseful about Belay's execution. Soon after arranging an agreement between Morocco and Algeria regarding a border dispute, Foreign Minister Katama Yifru took the opportunity on the happy occasion to pose an interesting question. You have done great things for the continent and for your country, Your Majesty, but I am curious to know if there is anything which you might look back at with regret at the course of your long reign. Yes, replied the emperor, the execution of Balai Zallaka. I am grateful to Zewde Reta who kindly provided this information to me ብለው ጽፈዋል። እና በላይ ዘለቀ ህይወት ይህን ነው የሚመስለው በእውነቱ። እና እንዲህ አይነት ብሩህ የሆነ አርበኛ አባቱን የሚወድ እናቱን የሚወድ ህዝቡን የሚወድ አገሩን የሚወድ ነው። በመሰረቱ የበላይ ዘለቀ ታሪክ የምስራቅ ጎጃም የጎጃም ህዝብና የወሎ ህዝብ ታሪክ ነው። ይሄ ሊታወቅ ይገባል። የነሱ ነጻነት ተጋድሎ ታሪክ ነው። ያ የነጻነት ተጋድሎ ግን የተመራው በበላይ ዘለቀ ነው ማለት ነው። ስለዚህ ባለፈው ጊዜ